በወንጌል ከተጻፈው ሕግ ከተጻፈልን ታሪክ ሁሉ ክርስቶስ ለተማሪዎቹ ጤና ሰጠ ተብሎ አልተጻፈም። ወይም ለጴጥሮስ እንዲህ ያለ ጤናነት ሰጠው፣ ወይም ለዮሐንስ ሰጠው፣ ወይም ለቶማስ ሰጠው ተብሎ አልተጻፈም። ሃይማኖት ከጤንነት ሁሉ በላይ ስለሆነ የወርቁ ጌታ ከእናንተ ጋር እያለው ወርቅ ለምናችሁ? የጫማው ፈጣሪ አብሬያችሁ እያለው ጫማ ለምናችሁ? እንጨትን የፈጠርኩት አምላክ ከእናንተ ጋር እያለው ውሻ የምትከለክሉበት በትር ለምናችሁ? ስለዚህ አንዲት ቅል ቋንቁራ ሳያንጠለጥሉ ክርስቶስን ገንዘብ አድርገው ወጡ። ክርስቶስን እንጀራ አድርገው ወጡ። ክርስቶስን ጤና አድርገው ወጡ። ክርስቶስን ኃይል አድርገው ወጡ። ቅናታችን እኮ ጫፍ ከመድረሱ የተነሳ እገሌ ጥሩ ሰው ነው ስንባል ጥሩ ሰው ነው፣ ነገር ግን ያው ብለን የምንጨምረው ነገር አናጣም ማለት ነው። ምክንያቱም ሰው ሲመሰገን አንወድም። በእውነቱ ማለት ግርም እኮ ነው የሚያደርገው ማለት አቤቱ በይቅርታ ብዛት ማረኝ። ምን ነው ዳዊት ሁልጊዜ እየበደልክ ማረኝ ማረኝ ታበዛለህሳ ትለኝ እንደሆነ ለከለባይት ተካበስኩ እግዚኦ። እኔም እኮ የበደልኩት አንተን መሐሪውን ነው ብዬ ነው። ሌላ ሰው ማይሆን እሺ አይለኝም ነበር። እኔም የበደልኩት አንተን ይቅር ባይሆን ነው ብዬ ነው እኮ ይቅር በለኝ ምን ይላል። እግዚአብሔርን እንድትወዱት በኑሮ ቅመሱት። ቸርነቱን ሲምራችሁ ቅመሱት። ኃይሉን ሲረዳችሁ ቅመሱት። ለጋስነቱን ሲመግባችሁ ወጡት። ፈዋሽነቱን ሲያድናችሁ ወቁት። እግዚአብሔርን ወቁት። ትዕግስቱን ሲታገሳችሁ ወቁት። እግዚአብሔር ቸር እንደሆነ ቅመሱ። እኔን ምሮኛል፣ እኔ ቀምሻ አይቻለሁ ይላል ቅዱስ ዳዊት። ቀምሶ ያየ ማለት ነው። በቅዱስ ዳዊት መዝሙር የሰማይ መላእክት ሳይቀሩ ይዘምራሉ። የሰማይ መላእክት ሳይቀሩ ይዘምራሉ። በጣም ብዙ አባቶቻችን እና አቡነ አብየ እግዚእ ሙት አንስተውበታል መዝሙረ ዳዊትን እየጸለዩ። እነ ቅዱስ ወለተ ጴጥሮስ ሙት አንስተውበታል መዝሙረ ዳዊት እየደገሙ። እና አቡነ ተክለ ሃይማኖት ሰይጣንን በእጃቸው እንቅ አድርገው ይዘዋል መዝሙረ ዳዊት እየደገሙ። እና አቡነ ገብረ መንፈስ ቅዱስ ህብስት ከሰማይ አውርደዋል ተሰፍ የማነቆ ታጸግብ ለሁሉ እያሉ እየዘመሩ ማለት ለሚያምን ሁሉ ይቻላል። መዝሙረ ዳዊትን ደግሞ ሰው የሚያጣው ነገር የለም። ዋልቦ ዘይሃጣኒ እግዚአብሔር ምን ያሳጣኛል? እኔን የሚያጣበትን ቦታ የለም። ገደል ብጥሉኝ ራሱ እኔን እግዚአብሔር አያጣኝም ሲል ዘይሃጣኒ ይላል። እኔን የፈለገ ቦታ ብትደብቁኝ እግዚአብሔር እኔን አያጣኝም ይላል ቅዱስ ዳዊት። እናት ቢሆን ፈልጋ ቢበዛ ለፖሊስ ኮሚሽን ተናግራ ማስታወቂያ ታስነግራለች፣ ልጇን ቢያግቱባት ማለት ነው። ሌላ ምን ታደርጋለች? ከእግዚአብሔር ግን ሰውን ፈልጎ ማስቀረት ስለማይቻል እኔን የትም ገደል ብትጥሉኝ ከዘመዶቼ መሰወር ትችላላችሁ፣ ከእግዚአብሔር ጋር አይን ግን መሰወር አትችሉም ይላል። እንደ ጎርጎርዮስ ዘአርማንያ። አሁን አንዳንድ ቀን እኛ የምንለውን ሰምታችኋል። አሁን አንድ ሰው ደርሶ ሌባ ቢላችሁ ምን ትላላችሁ? ምን ሰርቅ አይተኛል። ዛሬ ባሰርቅ ማክሰኞ ዕለት ሰርቀሃል፣ ወይ አምና ሰርቀሃል፣ ወይ ዛሬ 10 ዓመት ሰርቀሃል። የሚታሰበው እንደዚህ ነው። የሌለበትን ኃጢአት እንኳን የሚቀበል ማን? ቅዱስ ዳዊት። እንኳን የክርስቲያን አጽምን ይቅር አጽም የተቀበረበት መቃብር ይቀርና የአህያ መቃብር እንኳን እግዚአብሔር ካዘዘው ኃይል ያደርጋል። የአህያ አጥንት አላያችሁትም? ሶምሶን የአህያ መንጋጋዝቱ 1000 ሰው ሲያረግፍ ማለት ነው። የአህያ እግዚአብሔር ካደረበት እንኳን የተከበረ የቅዱሳን መቃብር ይቅርና የአህያ አጥንት እንኳን ታምር አድርጓል። እንኳን ክርስትና ስንነሳ ዳዊት ተደግሞልን ወመንፈስ አዚዝ አጽንዓኒ እየተባለ ማለት ነው። ወመንፈሰከ ቅዱስ ኢታውፅ እምላይሌ እየተባለ ማለት ነው። ስንፈታ ዳዊት እየተደገመልን ክህነት ብንሾም ዲቁና ቅስና ብንሾም አባቶቻችን ሊቃነ ጳጳሳት ሲሾሙት እፍ ብለው ንሳ መንፈሰ ቅዱስ እያሉ መንፈስ ቅዱስ አፉየ ከሰትኩ ወነፍሴ አናይኩ እስመ ትእዛዝከ አፍቀርኩ ብለው አቤቱ አንደበቴን ከፈትኩ፣ ተመልከቱ፣ ልቡናዬንም አሰፋው፣ አንደበቴንም ገለጥኩ፣ ትእዛዝህንም ጠበቅኩ በል እንግዲህ አንደበትን ለማስተማር ክፈት፣ ልቡናህ ትዕግስት ይኑረው ብለው ሲያዘዙን ነው። እንዲህ አድርገው ዳዊት አስደግመው ቅስና ይሰጡናል። ዳዊት ደግመው ይፈቱናል ጸልየው። ዳዊት ደግመው ክርስትና ያነሱናል። ሁሉ የሚፈጸምበት መዝሙር ናቸው። በአንድ ሰማይ ላይ ፀሐይም ጨረቃም ከዋክብት ይኖራሉ፣ ክብራቸው ግን የተለያየ ነው። በአንዲት ቤተ ክርስቲያን ክርስቶስም ይመሰገናል፣ እመቤታችንም ትመሰገናለች፣ ቅዱሳንም ይመሰገናሉ። ክብራቸው ግን ልዩ ነው።
ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በጌትነቱ በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ ሥጋችንን ለብሶ ያዳነን መድኃኒታችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቅዱስ ስሙ መግቦ ስለሰበሰበን ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አንዲት በምትሆን መንግስቱ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያትና ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት ሁሉ በረከታቸው ይደርብን። ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር አባታችን በኩረ ትጉሃን መምህር ዘርዓ ዳዊት የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን ሊቀ አእላፍ ቀለመወርቅ አሻግሬ የማዕከላዊ ጎንደር ሀገረ ስብከት የስብከተ ወንጌል ኃላፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን ቆያችሁ? ፈጣሪያችን እግዚአብሔር በቸርነቱ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ትናንትና ያው የጀመርነውን ትምህርት እንጨርሰው ነበር። እግዚአብሔር በፈቀደ ቀን እንማማረዋለን። ሰው ብቻውን ይሆን ዘንድ መልካም አይደለም። ስለ ትዳር ብቻ የተነገረ አይደለም። ስለ ትዳሩ ብቻ እንደተነጋገርን ዘናሙ ገታን እንጂ ጥበብ መንፈሳዊ፣ ቤተ ክርስቲያን፣ እናታችን ቅድስት ድንግል ማርያም እነዚህ ሁሉ አብረውን ሊኖሩ የሚገቡ ነገሮች ናቸው። ሰው ብቻውን ይኖር ዘንድ መልካም አይደለም የተባሉ ለሚያገቡ በትዳር ተወስነው ለሚኖሩ ወንድሞች አባቶች ነው። መጽሐፍ ቅዱስ ደግሞ በየዘርፉ ለሁሉም ስለሚመግብ ለመላው ለክርስቲያኖች፣ ለደናግልም፣ ላገቡትም ለነዚህ ሲነገር ደግሞ ሰው ብቻውን ይኖር ዘንድ መልካም አይደለም። ያለ እመቤታችን ንጽሕና ምልጃ፣ ያለ ቅድስት ቤተ ክርስቲያን፣ ያለ ጥበብ መንፈሳዊ ያለ እነዚህ መኖር አይገባንም የሚለውን ምስጢሩን ሳንነጋገር እግዚአብሔር ቅድም ዲያቆን ሰሎሞን እንደነገሩን በዚያ እግዚአብሔር እንደፈቀደ ተወስነናል ማለት ነው እና ለአዳም ማጠቃለያው እንደው ጠቆም አድርጌ ልሂድ ብዬ ነው። ለአዳም ከጎኑ የተገኘችለት ሔዋን የምትባል ሚስት ነበረችው። ሔዋን ማለት የሕያዋን እናት ማለት ነው። ለእኛ ደግሞ የክርስቶስ ሙሽራ የሆነች ከቀኝ ጎኑ በፈሰሰ ደም የመሰረታት ቤተ ክርስቲያን አለችን። ስለዚህ ሰው ብቻውን ይኖር ዘንድ አገባብ ስላልሆነ አዳም ብቻውን መኖር ስለሌለበት ሔዋን ተፈጠረችለት። ሰው ያለ ቤተ ክርስቲያን መኖር ስለማይችል ቤተ ክርስቲያንን ክርስቶስ መሰረተለን። እንደዚሁም ሁሉ በቤተ ክርስቲያን ሴት የሚለው ቃል የሚተረጎመው በጥበብ መንፈሳዊ ነው። አባታችን አብርሃም ተሰዶ ወደ ግብፅ በሄደ ጊዜ ሳራን እህቴ ናት ነበር ያለ። እህቴ ናት ብሏል። ይህንን ቅዱስ ጳውሎስ ሲናገር ሳራ ወንጌል ናት፣ ጥበብ መንፈሳዊት ናት ይላል። ሰሎሞንም በምሳሌው እህቴ በል አለ ጥበብ ይላል። ጥበብን እህቴ ነሽ በላት ይላል። ስለዚህ ሰው ያለ ሴት መኖር አይችልም ማለት ያለ ጥበብ መንፈሳዊ